የሶማሌላንድ ፓርላማ አዲስ አበባና ሀርጌሳ የተፈራረሙትን የሁለትዮሽ ስምምነት በይፋ ጸደቀ። ፓርላማው ስምምነቱን ማጽደቁን ተከትሎ የሞቃዲሾ ጥረት ውሃ ሲበላው የኢትዮጵያ የወደብ ባለቤትነት ለአንዴና ለመጨረሻ ጊዜ የጸና ሆኗል። ምዕራባውያን ለሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከባድ ማስጠንቀቂያ መላካቸው ተሰማ። የጋራ ጠላታችን ኢትዮጵያን በጋራ እንዋጋት በሚል የሞቃዲሾ መንግስት ከአልሸባብ ጋር በድብቅ የሚያደርገውን ግንኙነት ያቁም ሲሉ አሳስበዋል። ሶማሊያውያን በኢትዮጵያ አየር መንገድ አንሄድም ብለው ዓለም አቀፍ ዘመቻ ቢጀምሩም ለከፍተኛ ኪሳራ በመዳረጋቸው ዘመቻቸውን ማስቀጠል ተስኗቸዋል። ማክሰኞ ታህሳስ 30 ቀን 2016 ዓ.ም ጤና ይስጥልን ክቡራን ቤተሰቦቻችን እንደምን ዋላችሁ። ይህ GMN ኢትዮጵያ ነው። የሰዓቱን የመረጃ ክፍለ ጊዜ ከዚህ ሰዓት አንስቶ ማቅረብ እንጀምራለን። በቆይታችን አገር አቀፍ ጉዳዮችን ተሰማላችሁ። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። ክቡራን ቤተሰቦቻችን የGMN ኢትዮጵያ የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። አሁን ወደ ዝርዝሮቹ እናልፋለን። መልካም ቆይታ በድጋሚ። በአንድ ዓመት ከግማሽ ለአምስተኛ ጊዜ ኤርትራን የጎበኙት የሶማሊያው መሪ አስመራን ከጎናቸው ማሰለፍ መቻላቸውን ሳያረጋግጡ አብዱልፈታህ አልሲሲን ሊያገኙ ወደ ካይሮ አቅንተዋል። ፕሬዝዳንት ሐሰን ሼክ መሐሙድ አጋር የማሰባሰብ የሀገራቸውን ፖለቲካዊ አቅም አሟጣው ጨርሰው የመጨረሻ ደጋፊዎች ይሆናሉ ያሏቸውን አስመራና ካይሮን በጸረ ኢትዮጵያ ጥምረት ውስጥ ለማጽናት እየጣሩ ይገኛል። በሳምንቱ መጨረሻ ዝምታን የመረጣችሁ ወዳጅ ሀገራት ለሶማሊያ ያላችሁን አጋርነት በግልጽ ካላሳወቃችሁ እናዝንባችኋለን ሲሉ የቁጣ ድምጽ ያሰሙት መሐሙድ ትላንት ወደ ኤርትራ ባደረጉት ጉዞ ባሰቡት ልክ የአስመራን ጸረ ኢትዮጵያ አቋም መግለጫ ሊያገኙ አልቻሉም። ከአስመራ በኩል ከውስን ሰዓታት በፊት በወጣ መግለጫ ኢሳያስና መሐሙድ በበርካታ ጉዳዮች ላይ ሰዓት ወስደው ተወያይተዋል፣ ወደፊት ዝርዝር መግለጫ እናወጣለን በሚል ተቋጭቷል። አስመራ በዚህ መግለጫዋ ስለ አዲስ አበባና ሀርጌሳ ስምምነት ምንም ነገር ማለት አልፈለገችም። የኢጋድ መሪ ሆነሽ እንዴት የአዲስ አበባን ተግባር አታወግዥም በሚል ወቀሳ የቀረበባት ጅቡቲ ከ8 ቀናት ዝምታ በኋላ ገለልተኛ መሆኗን ያሳወቀችበትን አቋም ይፋ አድርጋለች። በዲፕሎማሲ ቋንቋ መንግስታት በእንደዚህ አይነት ውዝግብ የአንድን ሀገር አንድነት፣ ሉዓላዊነትና የግዛት አንድነት እናከብራለን ሲሉ ድጋፍም ወቀሳም እየገለጹ አይደለም በሚል ይወሰዳል። በዚህ መሰረት እስካሁን የሶማሊያን የግዛት አንድነት እናከብራለን የሚል መግለጫ ያወጡ ሀገራት በአጠቃላይ የሞቃዲሾ ደጋፊ ስለመሆናቸው አላረጋገጡም። በአዲስ አበባና አስመራ መካከል መቃቃር አለ በሚል ጭብጥ ኤርትራን ከጎናቸው ለማሰለፍ እየሞከሩ የሚገኙት የሶማሊያው መሪ ጉዟቸው ጥሪያቸውን ባልተቀበለው ዓለም አቀፉ ማህበረሰብ ተስፋ እንደቆረጡ ያመሳከረ ሆኗል። ለኢሳያስ አፈወርቂ በርካታ የሶማሊያ ወታደሮችን በፍጥነት የማሰልጠን ሐሳብን አቅርበው አስመራ ወሳኝ ሚና እንድትጫወት ጠይቀዋል ተብሏል። እሁድ ምሽት በቪላ ሶማሊያ ባሰሙት ንግግር የሶማሊያ ወጣቶች ሀገራቸውን ከጠላት ለመከላከል ዝግጁ እንዲሆኑ ያሳሰቡት መሐሙድ በሁሉም የሶማሊያ ግዛቶች የወታደር ምልመላ መጀመራቸው ተሰምቷል። የአፍሪካ ቀንድ ጉዳዮችን በቅርበት የሚከታተሉ ተንታኞች የሐሰን ሼክ መሐሙድ የካይሮና አስመራ ጉዞ ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ሆና የቀይ ባህር ደቡባዊ በርን ልትቆጣጠር እየሞከረች ነው፣ ጉዳዩን የሶማሊያን የግዛት አንድነት እንደመጣስ ብቻ አርጋችሁ አትመልከቱ፣ የኢትዮጵያ ፍላጎት ወደብ ማግኘት አሊያም የባህር ላይ ጦር ማቋቋም ሳይሆን በዓለም ንግድ ላይ ትልቅ አስተዋጽኦ የሚያበረክተውን ቀይ ባህር መቆጣጠር ነው በሚል የሶማሊያው መሪ ኢሳያስና አልሲሲን እየቀሰቀሱ እንደሚገኝ ያነሳሉ። ግብጽ በአባይ ወንዝ ተሸንፋ እንደገና በቀይ ባህር ተሸንፋለች ወይ የሚል ጥያቄ ያቀረቡ የሚገኙ አካላት ኢትዮጵያ የሶማሊላንድ የባህር በርን ለማልማት ስታስብ ከሶማሊያ ብቻ ሳይሆን ከግብጽም ከባድ ተቃውሞ እንደሚገጥማት አስቀድማ አውቃ ከአጋሮቿ ጋር በቂ ዝግጅት ስታደርግ እንደከረመች ተገልጿል። በተለይም በሁቲ አማካኝነት አሜሪካ መራሹ የ10 ሀገራት የቀይ ባህር ተከላካይ ቡድን እየተፈተነ በሚገኝበት በዚህ ሰዓት ኢትዮጵያ ከሀርጌሳ ጋር መስማማቷ ወቅቱን የጠበቀ የታቀደና ሁሉን አቀፍ ስምምነት መሆኑ ተገልጿል። ይህም በቀጣይ በሶማሊያ ጎራ የተሰለፉ እንደ ግብጽ ያሉ ሀገራት በኢትዮጵያ ጎራ ከተሰለፉ እንደ ኤሚሬትስ ካሉ ሀገራት ጋር የሚያደርጉት ፉክክር እንዲጠበቅ
ያደርገዋል። የሶማሌላንድ ፓርላማ አዲስ አበባና አርጌሳ የተፈራረሙትን የሁለትዮሽ ስምምነት በይፋ ጸደቀ። ፓርላማው ስምምነቱን ማጽደቁን ተከትሎ የሞቃዲሾ ጥረት ውሃ ሲበላው የኢትዮጵያ የወደብ ባለቤትነት ደግሞ ለአንዴና ለመጨረሻ ጊዜ የጸና ሆኗል። የሶማሌላንድ ፓርላማ አባላት ሶማሊያ የምትባል ጎረቤት ሀገር በውስጥ ጉዳያችን ጣልቃ ካልገባው ማለቷን ልታቆም ይገባል ሲሉ ውሳኔውን አሳልፈዋል። የሶማሌላንድ ፓርላማ የፕሬዝዳንት ሙሴ ቢሂ መንግስት ለኢትዮጵያ የባህር በር ቦታ በመስጠት በምላሹ ከኢትዮጵያ የሉዓላዊ ሀገርነት ዕውቅና ለማግኘት የተፈራረመውን የመግባቢያ ስምምነት በትናንትናው ዕለት አጽድቋል። አዲሱ ህግ ሞቃዲሾ በአርጌሳ የውስጥ ጉዳይና ከአዲስ አበባ ጋር በተስማማቸው የባህር በር ስምምነት ላይ የምታደርገውን ጣልቃ ገብነት ውድቅ ያደርጋል ሲል የራስ ገዟ መንግስታዊ ቴሌቪዥን ዘግቧል። ባሳለፍነው ሳምንት አዲስ አበባ ውስጥ የተፈረመው ስምምነት በሶማሌላንድ ህገ መንግስት መሰረት በፓርላማ እንዲጸድቅ ተደርጓል። በዚህም አርጌሳ በይፋ ለአዲስ አበባ የባህር በሯን አስረክባለች። በተጨማሪም የሶማሊያው ፕሬዝዳንት ከሰሞኑ ሽሬዋለው ሲሉ የፈረሙበትን ህግ የሶማሌላንድ ፓርላማ እኔም ሽሬዋለው ሲል ያጸፋ ምላሹን ሰጥቷል። ፓርላማው ስምምነቱን በይፋ ማጽደቁን ተከትሎ አሁን የሚቀረው ስራ ሁለቱም በስምምነታቸው መሰረት የሚገባቸውን ማግኘት ይሆናል። በሚቀጥሉት ቀናት አዲስ አበባና አርጌሳ ተግባራዊ እንቅስቃሴ ማድረግ ይጀምራሉ መባሉም ተሰምቷል። ሶማሊያውያን በኢትዮጵያ አየር መንገድ አንሄድም ብለው ዓለም አቀፍ ዘመቻ ቢጀምሩም ለከፍተኛ ኪሳራ በመዳረጋቸው ዘመቻውን ማስቀጠል ተስኗቸዋል። የአፍሪካ አቻ የለሽ አየር መንገድ የሆነውን የኢትዮጵያ አየር መንገድ ላለመጠቀም ወስነው የጀመሩት ዘመቻ ላላሰቡት ከፍተኛ ኪሳራና መስተጓጎል እንደዳረጋቸው እየገለጹ ይገኛል። ሶማሊያውያኑ ከሚፈልጉበት ሀገር ተነስተው ወደ የመዳረሻቸው ለመጓዝ በሚያደርጉት ጥረት የኢትዮጵያ አየር መንገድን ላለመጠቀም ሲሞክሩ በሄዱበት ኤርፖርት መዋል ማደርና ለቀናት መጠበቅ ግድ ብሏቸዋል። በተለይም አፍሪካን ከቀሪው ዓለም ጋር በብቸኝነት የሚያገናኘው የኢትዮጵያ አየር መንገድ እንደመሆኑ በበርካታ የአፍሪካ ኤርፖርቶች ውስጥ ሶማሊያውያን አማራጭ አየር መንገድ አጥተው እየተንከራተቱ ይገኛል። ላብነት ሶማሊያዊው ጋዜጠኛ አቡካራ ዋሌ ከሀገሩ ተነስቶ እንግሊዝ ለንደን ለመጓዝ ቢፈልግም ሩዋንዳ ተጉዞ ኪጋሊ ኤርፖርት ውስጥ ከኢትዮጵያ አየር መንገድ ውጪ የሚበር የሌላ ሀገር አውሮፕላን ቢያፈላልግም ሊያገኝ ግን አልቻለም። ኤርፖርት ውስጥ በፍለጋ ሲባከን የሚያሳየውን ተንቀሳቃሽ ምስል በማህበራዊ ትስስር ገጹ አጋርቷል። We are waiting the other one to come back from South Africa. And then maybe Chow. Like I do it for my country, you know. አቡካራ ዋሌ የኢትዮጵያ አየር መንገድን ላለመጠቀም የቀረበውን ዘመቻ ቢቀላቀልም ካሰበበት ስፍራ የሚያደርሰው አማራጭ አየር መንገድ እንኳን ሊያገኝ እንዳልቻለ ያም ቢሆን ለሀገሩ የሚከፈል ዋጋ ስለሆነ አሁንም እየፈለኩ ነው ሲል ተስፋ በቆረጠ ድምጽ ሲናገር ይሰማል። እንደዚህ ግለሰብ ሁሉ ኢትዮጵያን ጎዳን ብለው አየር መንገዷን አንጠቀምም ያሉ በርካታ ሶማሊያውያን በአፍሪካ ሀገራት ኤርፖርቶች ውስጥ ተከማችተው የሚገኙ ቢሆንም ለሀገር የሚከፈል መስዋዕትነት ያሉትን ዘመቻ መቋቋም ያልቻሉ ደግሞ የኢትዮጵያ አየር መንገድን በመጠቀም ካሰቡበት ስፍራ እየደረሱ ይገኛል። የአፍሪካውያን ኩራት የሆነው የኢትዮጵያ አየር መንገድ ባሉት የመዳረሻዎች ብዛት አፍሪካን ከዓለም ጋር የሚያገናኝ ብቸኛ አየር መንገድ ነው። በሁሉም የአፍሪካ ሀገራት በሚባል ደረጃ በየቦታው የሚገኘው የኢትዮጵያ አየር መንገድ ሶማሊያውያንን ጨምሮ በሁሉም የአፍሪካ ሀገራት ዜጎች ወደ አሜሪካ፣ አውሮፓ፣ እስያና አውስትራሊያ ለመጓጓዝ በቀዳሚነት የሚመረጥ አየር መንገድ ነው። በዚህ አየር መንገድ ላለመጓዝ የሚደረግ ዕቀባ ራሱን ታቃቢውን እንደሚጎዳ ሰሞነኛው የሶማሊያውያን ድርጊት አሳይቷል። የኢትዮጵያ አየር መንገድ ላይ ዕቀባ ተገብራለሁ ብሎ ኪጋሊ ኤርፖርት ውስጥ ታቅቦ የቀረው አቡካራ ዋሌ የሚበርበትን አውሮፕላን ስለማግኘቱ አሊያም ከመዳረሻው ለንደን ስለመድረሱ እስካሁን ያለው ነገር የለም። ትላንት የሶማሊያው ፕሬዝዳንት ኤርትራ ሲገቡ ከኋላቸው የኢትዮጵያ አየር መንገድ መታየቱን ተከትሎ ሐሰን ሼክ መሐሙድ በኢትዮጵያ አየር መንገድ ወደ ኤርትራ ተጓዙ ብለው ሶማሊያውያን ቁጣ ሲያሰሙ ውለዋል። የቪላ ሶማሊያ ሰዎች ግን የኢትዮጵያ አየር መንገድ አስመራ ይገኝ እንጂ ፕሬዝዳንቱ ግን የተጓዙት ከኬንያ በተከራዩት የግል ጄት ነው ሲሉ አስተባብለዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ረዳቶቻቸውን ወደ ሞቃዲሾ ልከው
የአዲስ አበባና ሀርጌሳ ስምምነትን ተከትሎ ካይሮ ሞቃዲሾን መርዳት እንደምትፈልግ አስታወቁ። በትላንትናው ዕለት ሐሰን ሼክ መሐሙድ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲ ከፍተኛ የልኡካን ቡድን ተቀብለው አነጋግረዋል ሲል ቪላ ሶማሊያ ባወጣው መግለጫ አስታውቋል። ካይሮ ኢትዮጵያና ሶማሊላንድ ስምምነት መፈራረማቸው ይፋ ከሆነበት ጊዜ አንስቶ ላለፈው አንድ ሳምንት አለሁልሽ ስትል አጋርነቷን ለሶማሊያ ስትገልጽ የትላንቱ ለሶስተኛ ጊዜ ነው። አልሲሲ ሞቃዲሾን ለማጽናናት ስልክ ሲደውሉ ሌላ የቀደማቸው የሀገር መሪ አልነበረም። በውጭ ጉዳይ መስሪያ ቤታቸው በኩል ኢትዮጵያን አውግዘው ለሶማሊያ አጋርነት ሲያሳዩም የመጀመሪያው ብቸኛው የሀገር መሪም ናቸው። ይሄ ሁሉ አልበቃ ያላቸው ሲሲ ታዲያ በህዳሴው ግድብ የዲፕሎማሲ ስራ በዓለም ፊት የቀመሱትን ሽንፈት ካካካሰ በሚል የሞቃዲሾና አዲስ አበባን ሰሞነኛው ውዝግብ ለመጠቀም እየተፍጨረጨሩ እንደሚገኝ ያሳዩበትን ድርጊት በትናንትናው ዕለት ደግመውታል። አልሲሲ ምን ያህል ሰው እንዳካተተ ያልታወቀ የመንግስታቸው ልኡክ በትናንትናው ዕለት ወደ ሞቃዲሾ ልከው ከሐሰን ሼክ መሐሙድ ጋር ተመካክረዋል። የሲሲ ልኡካን ቡድን የሶማሊያው መሪ በአስቸኳይ ግብጽ መጥተው ምክክር እንዲያደርጉ ይፋዊ ግብዣ ያቀረበ ሲሆን ለሶማሊያ ሉዓላዊነት ነፃነትና የግዛት አንድነት ጠንካራ ድጋፍ አለን ብለው በጋራ ለመቆም ቁርጠኝነታቸውን አረጋግጠዋል ሲል የሶማሊያ ፕሬዝዳንታዊ ጽሕፈት ቤት ቪላ ሶማሊያ አስታውቋል። የግብጽ መንግስት ከፍተኛ የልኡካን ቡድን የፕሬዝዳንቱን አማካሪዎች እንዳካተተ ተገልጿል። ሐሰን ሼክ መሐሙድ የአስመራ ቆይታቸውን ሲያጠናቅቁ ወደ ካይሮ ይጓዛሉ ተብሎ ይገመታል። ይህ በእንዲህ እንዳለ አሸባሪው አልሸባብ በሶማሊያ በርካታ ከተሞች እያደረጋቸው በሚገኙ ሰልፎች ላይ ኢትዮጵያ ላይ ጂሃድ እንደሚያውጅ እያሳወቀ ይገኛል። ትላንት ተዋጊዎቹ በሚያዟቸው የሶማሊያ ክፍሎች ባካሄዱት ጸረ ኢትዮጵያ ሰልፍ ላይ የኢትዮጵያን ሰንደቅ ዓላማ ሲያቃጥሉ ታይተዋል። ካስተጋቧቸው የዛቻ መልእክቶች መካከል ኢትዮጵያን ከምድር ላይ እናጠፋታለን የሚል ይገኝበታል። ሐሰን ሼክ መሐሙድ የሶማሊያን የባህር ዳርቻዎች ኢትዮጵያ ስትወስድ በዝምታ ተመልክቷል። ከኢትዮጵያው ጠቅላይ ሚኒስትርና ከሶማሊላንድ ፕሬዝዳንት ጋር እኩል እንበቀለዋለን ሲል አልሸባብ ባካሄዳቸው ሰልፎች ላይ ዛቻውን ሰንዝሯል። ከዚሁ ጉዳይ ጋር በሚገናኝ መረጃ በሶማሊያ ሞቃዲሾ የሚገኙ የምዕራባውያን ሀገራት አምባሳደሮች ለሐሰን ሼክ መሐሙድ ማስጠንቀቂያ መላካቸው ተሰምቷል። በሞቃዲሾ የአሜሪካ ኤምባሲን ጨምሮ የበርካታ አውሮፓና አሜሪካ ሀገራት አምባሳደሮች የሐሰን ሼክ መሐሙድ መንግስት በአዲስ አበባና ሀርጌሳ ላይ ዛቻ እያሰማ የሚገኘውን አልሸባብ ለመቅረብ እያደረገ የሚገኘውን ሙከራ አስቸኳይ ማቆም እንዳለበት በጥብቅ ማሳሰባቸው ተገልጿል። የሶማሊያ መንግስት በሰሞነኛው የኢትዮጵያ ጉዳይ ለአሸባሪው አልሸባብ የሚያደርገውን ድብቅ ድጋፍ እንዲያቆም እናሳስባለን ያሉት አምባሳደሮቹ ይሄ ተግባር ሞቃዲሾን ከምዕራባውያን ጋር እንደሚያጣላት ለቪላ ሶማሊያ ግልጽ መልእክት እንደላኩ ተሰምቷል። ከሰሞኑ የጋራ ጠላታችን ኢትዮጵያ ናት፣ በጋራ ቆመን እንዋጋት ሲሉ የሶማሊያ መንግስትና አልሸባብ ንግግር እያደረጉ እንደሚገኝ መዘገቡ ይታወሳል። ይሄ የምዕራባውያን ከባድ ማስጠንቀቂያም በዚህ ሳቢያ ሳይቀርብ እንዳልቀረ ተገምቷል። ቻይና ተጉዘን ኢኮኖሚዋን መከላከያዋን ህዝቦቿን እንጠይቃለን።
ወደ ሩሲያ ዘልቀን የኒኩለሩን ነገር እንዴት አረክሽው ስንል እንሞግታታለን። በዛው ዩክሬን ጎራ ብለን አገገምሽ ወይ ስንል እናጽናናታለን። በጥቁር ባህር በኩል አንካራ ተጉዘን ቱርኪን መርሃባ እንላታለን። ኢየሩሳሌም ላይ አላክሳንና ዴር ሱልጣንን አይተን በአባይ ወንዝ ተሻግረን ከግብጽ እስከ ደቡብ አፍሪካ እንቃኛለን። ከምዕራባውያኑ መንደር ዘልቀን የሌላ ኃያሊቷን አሜሪካ ኢኮኖሚ፣ ቴክኖሎጂና ወታደራዊ ጡንቻ እንቃኛለን። ከአፍሪካዊቷ ዩጋንዳ እስከ ካናዳ፣ ከአያቶላዎቹ ኢራን እስከ ሱዳን፣ ከኮሪያ እስከ ኮሎምቢያ፣ ከጀርመን እስከ የመን በሁሉም ስፍራ እኛ አለን። ዓለምን በጂኤምኤን ይመልከቱ። ግሎባል ሚዲያ ኔትወርክ። ክቡራን ቤተሰቦቻችን የዛሬውን ጂኤምኤን መረጃ በዚሁ አጠናቀናል። ስለነበረን ቆይታ ከልብ አመሰገን። በያላችሁበት ሰናይ ጊዜ